የአፍሪካው ጂኦፖለቲካ ሌላ መልክ እየያዘ ነው። ኤርትራ ከባድ ማስጠንቀቂያ ደርሷታል። ኤርፖርቶችን ከማደባየት ወደ ኋላ አንልም የሚል የድሮን ጥቃት ጥብቅ ማስጠንቀቂያ ተልኮላታል። ይሄ ጉዳይ ከወደ ሱዳን ብቅ ያለ ማስጠንቀቂያ ነው። ነገሮች ሌላ መልክ እየያዙ ነው። የሱዳን ጉዳይ ከኢትዮጵያ ጋርም እየተጠላለፈ ነው። በእርስ በእርስ ጦርነት ውስጥ ተዘፍቃ በሁለት ጀነራሎች ውጊያ እየተናጠች ያለችው ሱዳን የህወሓት አርሚ 70 የተባለ ጦር እንዲሰለጥንና እንዲደራጅ ግዛቷን ፈቅዳለች። ይሄኛውም ሌላ ቀጠና የፖለቲካ ትኩሳት ሆኖ ብቅ እያለ ነው። ከሁለቱ ተፋላሚ ጀነራሎች መካከል አንዱ የሆኑት ጀነራል አብዱልፈታህ አልቡርሃን ከሰሞኑ ካይሮ ገብተው ኢትዮጵያን አውግዘዋል። ሰውየው ከመነሻው ለኢትዮጵያ ያላቸው አመለካከት በአሉታዊነት የተሞላ ነው። በሌላ አቅጣጫ ደግሞ ይሄው ጀነራል የውጭ ጉዳይ ሚኒስትራቸውን አስመራ ልከው አስመክረዋል። ይሄ የሆነው ከቀናት በፊት ነው። ሰውየው ከዚህ ባለፈም በወልቃይት አቅጣጫ በምስራቅ ሱዳን በኩል የህወሓት አርሚ 70 ጦር እንዲሰለጥን ፈቅደዋል። ህወሓትና ይህ ጀነራል ያላቸው ግንኙነት የተወሰነ ግልጽ መሆን ያለበት ይመስላል። በተቀናቃኛቸው ጀነራል መሐመድ ሐምዳን ዳጋሎ የድሮን የበላይነት የተወሰደባቸው ጀነራል አልቡርሃን የድሮን ጥቃትን በመፍራት የሱዳንን ጀቶች ኤርትራ የደበቁ ሲሆን ይህ ጉዳይ ግን ለኤርትራ ሌላ መዘዝን ይዞ ብቅ ብሏል። የኢትዮጵያ መንግስት ከአስመራ እስከ ፖርት ሱዳንና ካይሮ የሚሆነውን በጥብቅ እየተከታተለ ይመስላል። ከሰዓታት በፊት በወጣው የጀነራል መሐመድ ሐምዳን ዳጋሎ ጥብቅ ማስጠንቀቂያ መሰረት ኤርትራ በማናቸውም ሰዓት የድሮን ጥቃት ሊፈጸምባት ይችላል። ነገሮቹ እየተጠላለፉና እየተቆላለፉም ነው። አሁን ባለው ሁኔታ ሱዳን በሁለት መሪዎች የምትተዳደር ሀገር ሆናለች። ቀይ ባህርን ተንተርሶ ያለውን የሱዳን ክፍል ከወደብ ከተማ ፖርት ሱዳን እስከ ምዕራባዊ ኤርትራና ኢትዮጵያ አዋሳኝ ባሉ ግዛቶች የሚገኘው የጀነራል አብዱልፈታህ አልቡርሃን ጦር ነው። ይህ ጦር ማዕከላዊውን የሱዳን ክፍል ማለትም መዲናዋን ካርቱምን ጨምሮ ሰፊውን የሱዳን ክፍል ይቆጣጠራል። በሌላ አቅጣጫ በጀነራል መሐመድ ሐምዳን ዳጋሎ የሚመራውና ፈጥኖ ደራሽ ወይም አርኤስኤፍ በሚለው ምህጻረ ቃል የሚጠራው የጦር ክፍል ደግሞ ደቡባዊውን የሱዳን ክፍል ኮርዶፋንንና የዳርፉር አካባቢዎችን ተቆጣጥሯል። ሁለቱም ጀነራሎች አነስተኛ ሌሎች ንዑስ ተዋጊ ድርጅቶችንም ጭምር በማካተት ግንባር ፈጥረዋል። አርኤስኤፍ በሚለው ምህጻረ ቃል የሚጠራው የጀነራል መሐመድ ሐምዳን ዳጋሎ ጦር ከደቡባዊ ሱዳን ነጻነት ንቅናቄ ሰሜን ወይም ሳውዘርን ፒፕልስ ሊበሬሽን ሙቭመንት ኖርዝ ጋር ጥምረትን የፈጠረ መሆኑን አስታውቋል። ሳውዘርን ፒፕልስ ሊበሬሽን ሙቭመንት ኖርዝ በመባል የሚታወቀው አካል ደቡብ ሱዳንን ከሱዳን ከመገንጠሏ በፊት ለደቡብ ሱዳን ነጻነት ሲዋጉ የነበሩ ናቸው። ሆኖም ደቡብ ሱዳን ከተገነጠለች በኋላ ግን በኮርዶፋን በኑቢያ ተራራዎችና ኢትዮጵያና ሱዳን በሚዋሰኑበት የሱዳን ብሉ ናይል ግዛት የሱዳን መንግስትን ጦር ሲፋለሙ ቆይተዋል። ረዘም ያሉ ዓመታትን የሚያስቆጠሩ ናቸው። እነዚሁ ታጣቂዎች በአሁኑ ሰዓት ከዳጋሎ ጦር ጋር አንድ ላይ ህብረት በመፍጠር የሱዳን መደበኛ ጦርን እየተፋለሙ ይገኛሉ። የጀነራል ዳጋሎ አርኤስኤፍ ጦር ከደቡባዊ ሱዳን ንቅናቄ ጥምረት እንደፈጠረ ሁሉ በተመሳሳይ መልኩ የጀነራል አብዱልፈታህ አልቡርሃን ጦርም በሰሜን ከሚንቀሳቀሱ የሱዳን ታጣቂ ኃይሎች ጋር ጥምረትን የፈጠረበት ሁኔታ ይታያል። እነዚሁ ጎሳን መሰረት ያደረጉ የሰሜን ሱዳን አነስተኛ ታጣቂዎች ከአልቡርሃን ጦር ጋር ጥምረትን እንዲፈጥሩ በማድረጉ ረገድ የኤርትራ አስተዋጽኦ እጅግ ከፍተኛ ነው። ኤርትራ በርካታ የጎሳ ታጣቂዎች በራሷ ወታደራዊ ማሰልጠኛ ካምፖች በማሰልጠን ከአልቡርሃን ጦር ጋር አብረው አንድ ላይ በመሆን የዳጋሎን ጦር እንዲከላከሉ እያደረገች ትገኛለች። አደጋው ያለውም እዚህ ጋር ነው። ወዮ ኤርትራ የሚለው መልእክትም ብቅ ያለው ከዚሁ ጋር በተያያዘ ነው። ከጊዜ ወደ ጊዜ በድሮን ትጥቁ እየጎለበተ የመጣው የጀነራል መሐመድ ሐምዳን ዳጋሎ ጦር ካርቱምንና የጀነራል አልቡርሃን ጊዜያዊ መቀመጫ የሆነችውን ፖርት ሱዳንን ሳይቀር አከታትሎ በድሮን ደብድቧል። በዚህ የዳጋሎ ጦር ተከታታይ ድሮን ጥቃት ከባድ የጦር ምት የደረሰባቸው አልቡርሃን በፈጠረባቸውም ከፍተኛ ስጋት የሱዳንን ጀቶች ወደ ኤርትራ አሽሽተዋል። ኢሳያስም እነዚሁ የጦር ጀቶች ለጊዜው እዚሁ መቆየት ይችላሉ በማለትም ፍቃዳቸውን እንደሰጡ የቀደሙት መረጃዎች ሲያመለክቱ ቆይተዋል። በዚሁ ቀጥተኛ የኤርትራ የሱዳን የውስጥ ጉዳይ ተሳትፎ ክፉኛ የተበሳጩት ጀነራል መሐመድ ሐምዳን ዳጋሎ ደግሞ በአሁኑ ሰዓት ኤርትራ ላይ ዛቻ እያሰሙ ይገኛሉ። በሱዳኑ ጦርነት የኃይል ሚዛኑ ከዳጋሎ ይልቅ ወደ አልቡርሃን እያደላ የሚሄድ ሁኔታም ይታይበታል። በዚህም ሁኔታ ዳጋሎ ክፉኛ ብስጭት ውስጥ የገቡ ሆነው ይታያሉ።
በትላንትናው ዕለት በተለቀቀው የቪዲዮ መልእክታቸውም ዳጋሎ ለጀነራል አልቡርሃን የጦር አውሮፕላንና ድሮኖች መነሻ ወይም መንደርደሪያን በመፍቀድ እያስደበደቡን ያሉ ሀገራት ካሉ እውነቴን ነው የምላችሁ ከዚህ በኋላ አንምራቸውም። እነዚሁ ሀገራት እኛ ህጋዊ ጥቃት ኢላማችን ወይም የሌጂቲሜት ታርጌት እንደሚሆኑ አትጠራጠሩ ብለዋል። የሱዳን ጎረቤት ሀገራት የሚባሉት ኢትዮጵያ፣ ኤርትራ፣ ደቡብ ሱዳን፣ ግብፅ፣ ሊቢያ፣ ማዕከላዊ አፍሪካ ሪፐብሊክ፣ ቻድ ናቸው። ከእነዚሁ ሀገራት መካከል የአልቡርሃን ጦር ደጋፊ ናቸው የሚባልላቸው ኤርትራና ግብፅ ናቸው። ቻድ፣ ሊቢያ እና ማዕከላዊ አፍሪካ ሪፐብሊክ የጀነራል መሐመድ ሐምዳን ዳጋሎ ጦር ደጋፊ እንደሆኑ ይነገርላቸዋል። እስካሁን ባለው ሁኔታ ኢትዮጵያና ደቡብ ሱዳን የትኛውንም የሱዳን ኃይል ባለመደገፍ በገለልተኝነት ውስጥ ያሉ ሆነው ይታያሉ። በሌላ አቅጣጫ ደግሞ ኤርትራ የጀነራል አብዱልፈታህ አልቡርሃን ጦርን በመደገፍ በሱዳን ጉዳይ ሙሉ በሙሉ ራሷን አስገብታለች። ጀነራል ዳጋሎ በሱዳን ጦር ኃይል በኩል የተወሰደባቸውን የአየር ኃይል የበላይነት ለመቀልበስ እየተጠቀሙ ያሉት ድሮኖችን ነው። ጀነራል አልቡርሃን ጦራቸውን ካርቱምን ከተቆጣጠረ ቢቆይም በተለይ ደግሞ የዳጋሎን የድሮን ጥቃት በመፍራት የመንግስታቸውን ጊዜያዊ መቀመጫ ያደረጉት የወደብ ከተማዋን ፖርት ሱዳንን ነው። የካርቱም ኤርፖርትን ወደ በረራ ለማስገባት ከሰሞኑ አንዳንድ እንቅስቃሴዎች ቢደረጉም ከቀናት በፊት ዳጋሎ ፈጥኖ ደራሽ ኃይል ድሮኖች የካርቱምን ኤርፖርት አደባይተውታል። ዳጋሎ ኤርፖርቶችን እንደዚሁም የአየር ኃይል ቤዞችን እያከታተሉ በድሮኖች የሚያጠቁት የጀት መንደርደሪያዎች እንዳይሆኑ ለማድረግ ነው። ሆኖም ግን አልቡርሃን የጀትና የድሮን መነሻቸውን ከሱዳን ግዛት በማስወጣት የኤርትራን ኤርፖርቶች እየተጠቀሙ መሆኑ ይነገራል። ወሳኙ ጨዋታ ያለው እዚህ ጋር ነው። ጀነራል ዳጋሎ ይህንን ኖታ በሚገባ ተረድተዋል። እናም በትላንቱ ቪዲዮ መልእክታቸውም የሀገርን ስም ሳይጠቅሱ ምላሻችንን ጠብቁ አይነት ዛቻ አሰምተዋል። ዳጋሎ በዚሁ የጥብቅ ማስጠንቀቂያ መልእክታቸውም እውነቴን ነው ምላችሁ እስከዛሬ አልተናገርነውም፣ አሁን ግን መናገር ግድ ይላል። የጦር ጀቶችና ድሮኖች መንደርደሪያ ሆነው እያገለገሉ ያሉ የጎረቤት ሀገራት አሉ። የማናውቅ አይምሰላችሁ። አሁንም ቢሆን ከዚህ በኋላ ባለው እንቅስቃሴ ከዚህ ድርጊታችሁ የማትቆጠቡ ከሆነ ወዮላችሁ ሲሉ አጥብቀው አስጠንቅቀዋል። ከዚህም በተጨማሪ ሱዳን ወታደራዊ መንግስት የካርቱም ኤርፖርት ከበርካታ ወራት የጥገና ጊዜ በኋላ የጥቃት መሳሪያ ሆኖ እንዳያገለግል የተመታ መሆኑን አመልክተው የሀገር ውስጥ በረራ ይጀምራል የሚባለውም የማይሰራ መሆኑን በመግለጽ በዚህም ጥረት የሚደረግ ከሆነም ቀጣይ ጥቃት እንደሚቀጥል መታወቅ አለበት ሲሉም አስጠንቅቀዋል። ዳጋሎ በኢትዮጵያ ባይደገፉም ባለፈው የህዳሴው ግድብ ሲመረቅ ኢትዮጵያውያን እንኳን ደስ አላቸው የሚል መልእክት አስተላልፈዋል። የእሳቸው ተፋላሚ የሆኑት ጀነራል አብዱልፈታህ አልቡርሃን ያላቸው የኃይል አስተላለፍ ከኤርትራና ግብፅ ጋር ሆኖ ይታያል። በቅርቡም ወደ ካይሮ አምርተው ከጀነራል አብዱልፈታህ አልሲሲ ጋር የመከሩ መሆኑ የሚታወስ ነው። ጀነራል አልቡርሃን ካይሮ መክረው ፖርት ሱዳን በተመለሱ በቀናት ልዩነት ውስጥ ደግሞ የሱዳን የውጭ ጉዳይ ሚኒስትር ካሚል ኢድሪስ አስመራ ሲመክሩ ታይተዋል። በእርስ በእርስ ጦርነት ውስጥ ያለችውን ከፊል ሱዳን የሚመሩት ጀነራል አብዱልፈታህ አልቡርሃን በጠቅላይ ሚኒስትራቸው ካሚል ኢድሪስ የሚመራን ልዑካን ቡድን አዋቅረው ወደ አስመራ ከላኩ በኋላ በወጣው መረጃ ሁለቱ ሀገራት በዘርፈ ብዙ ጉዳዮች መክረው ዘክረዋል። ምክሩ የሁለትዮሽ ትብብርንና ቀጠናዊ የጸጥታ ጉዳዮችንም ጭምር ይመለከታል ተብሏል። በጊዜውም አስመራ ኤርፖርት ላይ በኤርትራ የውጭ ጉዳይ ሚኒስትር ኦስማን ሳላህ በኩል አቀባበል የተደረገለት በውጭ ጉዳይ ሚኒስትሩ ካሚል ኢድሪስ የተመራው የልዑካን ቡድን ከፕሬዝዳንት ኢሳያስ አፈወርቂ ጋር ተገናኝቶ የመከረ መሆኑም ታውቋል። ጠቅላይ ሚኒስትሩ ከጀነራል አብዱልፈታህ አልቡርሃን ለፕሬዝዳንት ኢሳያስ ይድረስልኝ የተባለውን ደብዳቤም ማድረሳቸውን በኤርትራ ኢንፎርሜሽን ሚኒስትር በኩል የተለቀቀው መረጃ ያመለክታል። መረጃው ውይይቱ በሁለትዮሽ ቀጠናዊና ዓለም አቀፋዊ ጉዳዮች ላይ ትኩረቱን አድርጎ ተካሂዷልም ተብሏል። በእነዚህና በሌሎች ጥብቅ የኢሳያስና የአልቡርሃን ትስስር ክፉኛ የተበሳጩት ጀነራል መሐመድ ሐምዳን ዳጋሎ ኤርትራን እጅሽን ሰብስቢ ወዮልሽ እያሉ ይገኛሉ። ኢሳያስ ከወራት በፊት ከሱዳን ጋዜጠኞች ጋር በነበራቸው ቆይታ ጀነራል አብዱልፈታህ አልቡርሃንን እያሞካሹ ጀነራል መሐመድ ሐምዳን ዳጋሎን ደግሞ ጦር ናፋቂ በማለት አጥብቀው ሲኮንኑም ታይተዋል። አሁን ደግሞ ዳጋሎ ኢሳያስን መጣውልህ እያሏቸው ይገኛሉ። በኢሳያስ አይን ያወጣ ወታደራዊ ድጋፍ ጀነራል መሐመድ ሐምዳን ዳጋሎ ክፉኛ የተበሳጩ ሆነው ይታያሉ። ዳጋሎ እጅግ የዘመኑ ድሮኖችን የታጠቁ በመሆናቸው በሱዳን ጦር ላይ ድሮን ጥቃት የበላይነትን ወስደዋል። በዚህም ከካርቱም እስከ አልቡርሃን ጊዜያዊ መንግስት መቀመጫ ፖርት ሱዳን ድረስ አሉ ያሏቸውን ወታደራዊ ዓላማዎች በድሮኖች እያደባዩ ይገኛሉ። በዳጋሎ ጦር የድሮን ጥቃት ፈጽሞ መንቀሳቀሻ ያጣው የአልቡርሃን ጦር ያለው አማራጭ የጦር ጀቶቹ ኤርትራ ተጠልለው ከዚያው እንዲንደረደሩ በማድረግ ነው። አሁን ወሳኙ ፍጥጫ የተፈጠረውም እዚህ ጋር ነው። ዳጋሎ የፎከሩበትን ጉዳይ ያደርጉትም አይባልም። አስመራን፣ ሳዋን ወይም ምጽዋን በድሮን ሊያደባዩም ይችላሉ። ይህ ከሆነ የሱዳን ጦርነት ከሱዳን ድንበርም ዘልቆ ቀጠናዊ መልክ የያዘ ማለት ነው። አሁን የተሰማውን የዳጋሎ ጥብቅ የበቀል ማስጠንቀቂያ ተከትሎም አስመራ በከፍተኛ ወታደራዊ ተጠንቀቅ ላይ መሆን ግድ የሚላት ይሆናል። ኤርትራ ከዚህ ቀደም በሶማሊያ ጉዳይ ጣልቃ በመግባቷ የምዕራቡን ዓለም ተከታታይነት ያላቸው ማዕቀቦች አስተናግዳለች። በኢትዮጵያ የትግራይም ጦርነት ጦሯን አሰልፋለች በሚል ሌላ አዲስ ማዕቀብ ተከትሏታል። አሁን ደግሞ በደረው የሱዳን የእርስ በእርስ ጦርነት አለሁ ብላ ተገኝታለች።
ከዚህ ባለፈም በዚህ ቀጠና ሌላ ጣጣም አለ። ይሄኛው ኢትዮጵያን የሚመለከት ይሆናል። ሰሜንና ሰሜን ምስራቅ ሱዳን የሚቆጣጠረው የጀነራል አብዱልፈታህ አልቡርሃን አገዛዝ በምስራቃዊ ሱዳን በኢትዮጵያ ድንበር አቅጣጫ የህወሓት ጦር እንዲሰለጥን ነፃ ቦታን ፈቅዷል። በዚህም አርሚ 7 የተባለው የህወሓት ኮማንዶ ጦር ሱዳን ምድር ላይ ሰልጥኖ ሲመረቅ የሚያሳይ ተንቀሳቃሽ ምስል ከሰሞኑ እየተዘዋወረ ታይቷል። ይህ ጦር ወልቃይት ላይ አነጣጥሮ ከተከዜ ማዶ ከሚሰለጥነው ከሌላኛው የህወሓት ጦር ጋር የተሳሰረ ግንኙነት ያለው መሆኑ ይነገራል። ህወሓትና የኤርትራ መንግስት በድንበር አካባቢ ፈጥረውታል ከተባለው ጥምረት ጋር በተያያዘ አሁን በሱዳን ያለው እንቅስቃሴ ሲታይ የኢትዮጵያ መንግስት ከፍ ያለ ጥንቃቄን ማድረግ የሚገባው መሆኑን ያሳያል። አልቡርሃንና ግብፅ፣ ኢሳያስና አልቡርሃን እንደዚሁም ግብፅና ኤርትራ በአንድ አይነት አሰላለፍ ላይ ለመውጣት ጥረት እያደረጉ ይመስላል። ከአስመራ ፖርት ሱዳን፣ ከፖርት ሱዳን ካይሮ የሚደረጉት ምልልሶች የጦርነት ድግስን ለሚወዱት ፕሬዝዳንት ኢሳያስ ሰርግና ምላሽ ይሆን ይመስላል። ቀጠናዊ ሁኔታው በተለይ ደግሞ ከህወሓት ጋር በመታከክ ኢትዮጵያን የሚነካካ ቢመስልም እስካሁን ባለው ሁኔታ የኢትዮጵያ መንግስት ዝምታን የመረጠ ሆኖ ታይቷል።